ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ በዛሬው ዕለት የስራና እንዲሁም የመንቀሳቀሻ መኪኖችን በርካሽ ዋጋ የሚሸጡ ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁን ከኔ ጋር አድርጉ። አብራችሁኝ ቆዩ። ማርቲ ገበያ የብዙዎች መገበያ። ሃይዙዚ ኦባማ ሞዴል 2017 ሁለነገሩ የፋብሪካ ነው። ዋጋ 4 ሚሊዮን ነው። የጭነት ነው። ዳብል ካፕ ሞዴሉ 2008 ግጭት ግልብጥ የለውም። ጠርዝ ንክኪ የለውም። ዋጋ 2 ሚሊዮን 900 ሺህ ብር ነው። ቶዮታ ዶልፊን ሞዴሉ 2000 ወድቆ ተሰርቷል። ዋጋ 1 ሚሊዮን 100 ሺህ ብር ነው። ድርድር አለው። ሃይዙዚ ኦባማ ሞዴሉ 2015 ረጅም በረጅም 33 ወንበር ካምቢዮ ዲፈረንሻል ሞተር ንጹህ ነው። ዋጋ 3 ሚሊዮን 500 ሺህ ብር ነው። ኤፌሰር የህዝብ ሞዴሉ 2008 ሁሉ ነገሩ ንጹህ ነው። ዋጋ 4 ሚሊዮን 200 ሺህ ብር ነው። ሃይዙዚ ኦባማ ቅጥቅጥ ሞዴሉ 2013 ሁሉ ነገሩ የፋብሪካ ዋጋ 2 ሚሊዮን 800 ሺህ ብር። ዱዳ የህዝብ ሞዴሉ 2004 ምንም አይፈልግም። ዋጋ 1 ሚሊዮን 100 ሺህ ብር ነው። ግሎሪ ሞዴል 2022 በኮድ 2 ሁሉ ነገሩ የፋብሪካ ነው። ዋጋ 2 ሚሊዮን 400 ሺህ ብር ነው። ባንክ 1 ሚሊዮን አለበት። 1.4 ከፍሎ 1 ሚሊዮኑን በባንክ መቀጠል ይችላል። ኤፌሰር ቅጥቅጥ ሞዴሉ 2012 ምንም አይፈልግም። ዋጋ 3 ሚሊዮን 800 ሺህ ብር ነው። ይሄ መኪና በጣም ያተርፋል። ለቀደመ ብቻ ጊዜ አለ። ቶዮታ ዳብል ካፕ ሞዴሉ 2001 ምንም አይፈልግም። ሁሉ ነገሩ የፋብሪካ ነው። ዋጋ 1 ሚሊዮን 800 ሺህ ብር ማለቂያ ነው። ፕራዶ ሞዴሉ 2008 ሁሉ ነገሩ የፋብሪካ ዋጋ 4 ሚሊዮን 500 ሺህ ብር ነው። እነዚህ መኪኖች ናቸው እንግዲህ ይዣቸው የመጣሁት ለዛሬ። በቀጣይ የአንድ ጥያቄ የተጠየቁት ጥያቄ አለ በኮሜንት መስጫ ላይ ማለት ነው። ያንን መልስ ሰጣችኋለሁ። ያ ማለት መኪና ስንገዛ ፍተሻ የምናስፈትሽበት ሄደን የምናይበት የተለያዩ ወጪዎችን የሚሸፍነው ገዢ ነው ሻጭ ነው ወይ ብሎ ጠይቀውኛል በኮሜንት ቦታው ላይ። እንደሚታወቀው የፍተሻና ሌሎች ተጨማሪ ወጪዎች ገዢ ነው ቦታው ድረስ ሄዶ እንዲሁም አስፈትሾ የፍተሻ ወጪን ሸፍኖ የሚገዛው። ሊገዛውም ውድቅም ከሆነ ጥሎ የሚመጣው ወጪ የሚያወጣው ገዢ ነው ማለት ነው። ሻጭ መኪናውን ያቀርባል፣ የተባለበት ቦታ ወስዶ ያስፈትሻል ማለት ነው። ከዛ ውጭ ያለውን ወጪ ይሸፍናል። እንዲሁም ደግሞ አንዳንድ ሰዎች ለምሳሌ ክፍለ ሀገር ላይ ሆነው አዲስ አበባ እንዲመጣና እዚህ ፍተሻ ተፈትሾ ታይቶ እንዲገዙ የሚፈልጉ ሰዎች አሉ። እነዚህ ሰዎች ደግሞ ቀብድ ይከፍላሉ። የነዳጅ መኪናው ስራ ላይ ካለ የቀን ውሎውን 1 ቀን የሚፍጅ 2 ቀን የቀን ውሎውን ሸፍነው ማምጣት አዲስ አበባ ማስፈተሽ ይችላሉ። ይህ መብታቸው ነው። ይሄን የሚያደርገው ገዢ ነው ማለት ነው። ሻጭ ግን መኪናውን ይዞ ወይም የሚፈልገውን ባለቤት ይዞ ይመጣል። ከዛ መኪናው የሚሆን ከሆነ ጨርሶ ይመለሳል። አበዛ ወጪው ተሸፍኖለት ተመልሶ ወደ መጣበት መሄድ ይችላል ማለት ነው። በዚህ መልኩ ነው እኛ እንግዲህ የምንሰራው። ጥያቄያችሁ በኮሜንት ቦታው ላይ አሁንም ይቀጥላል። የምትጠይቁትን ጥያቄ በመኪና ዙሪያ ማንኛውንም ጥያቄ መልስ ለመስጠት ዝግጁ ነኝ። ስለዚህ ከቪዲዮ በኋላ ወይም ከስራ በኋላ እንደዚህ አይነት ጥያቄዎችን ማንሳትና መጠየቅ ትችላላችሁ። የምትፈልጉት መኪና መግዛትም መሸጥም መለወጥም የምትፈልጉ ካላችሁ ማርቲ ገበያ ሁልጊዜም ክፍት ነው። ስለዚህ ደውላችሁ የተመጣጠነ በአየሩ ዋጋ የሚሸጡ መኪናዎችን ለማርቲ ገበያ መስጠት ትችላላችሁ ማለት ነው። አንዳንድ ሰዎች ያው ከገበያ በላይ የሆነ መኪና አመት ይዘውት የኖሩትን አሁንም በዛ ዋጋ የሚሰጡኝ ሰዎች አሉ። ነገር ግን ተመጣጣኝ ዋጋ ካልሆነ ማርቲ ገበያም እኔም አንሸጥም ማለት ነው። ስለዚህ ማርቲ ገበያ ላይ የሚወጡ መኪኖች እንዳውም በቅናሽ ሰዎችን አቅማቸውን ያማከለ
እንደውም ተመጣጣኝ የሆነ ከጊዜው ጋር ያላግባብ ወጪ የማይዳረግ መኪና ነው የምናስቀምጠው። ከዚህም በፊት ቪዲዮ ላይ የተነሳ ጥያቄ መልሻለሁኝ። መኪና ሳይፈተሽ ማርቲ ገበያ ላይ አይገዛም። ይሄ ባለበት የሚባል በፍጹም ማውራትም አልፈልግም፣ ኃላፊነቱንም አልወስድም። እኔ መኪና የሰራ መኪና ያፈጀ ብዙ አመት እኛ ሀገር ያገለገለ መኪና ባለበት የሚባል ነገር እኔ አልስማማም። ስለዚህ ማልስማማበትን ደግሞ ለሌላም አልሰጥም ብዬ ተናግሬያለሁ። አሁንም አቋሜ ነው። ስታስፈትሹ ግን ገዢ ያስፈተሸበትም መኪናውን ያስፈትሻል። ንጹህ ከሆነ ይዞ ይሄዳል፣ ንጹህ ካልሆነ ጥሎ መሄድ ይችላል። ነገር ግን ወጪውን ይሸፍናል ማለት ነው። ይሄ ነው እንግዲህ። ጥያቄ ካላችሁ አሁንም በኮሜንት መስጫው ላይ አስቀምጡልኝ። እያንዳንዱ ጥያቄ በትክክል በማየት የሚቻለውን መልስ ሰጣችኋለሁ። ማንም ሰው ልብ በሉ፣ ማንም ሰው ባለ ቤት ከሆነ ባለ ንብረት የትም አይሄድም። ነገር ግን በፍቃደኝነት ከቦታ ቦታ ተንቀሳቅሶ ለእናንተ ሊመጣ ይችላል። ነገር ግን የነዳጅ የተለያዩ ወጪዎችን የቀን ውሎን የመኪናው ገቢ የሚያስገባ ከሆነ መሸፈን ይኖርበታል ገዢ ማለት ነው። ይሄን እንዲታውቁ ፈልጋለሁ። የኢትዮጵያ ሕግ ነው። አብዛኛው ሰው እንደዛ ነው የሚገበያየው። አንዳንድ ሰው እንዴት ብለው ይላል። እንዲሁም ደግሞ ለምሳሌ ሌላ ሀገር ከዚህ 200 300 ኪሎ ሜትር ርቀት ላይ ያለ መኪና ሳቀር ለምንድን ነው አዲስ አበባ የማይመጣ ብለው የሚጨቃጨቁ ሰዎች ስላሉ ነው። ይሄን ጥያቄ ያነሳ ሰው በጣም አመሰግናለሁ። አሁንም ጥያቄያችሁ ይቀጥል፣ እኔ መልሴን እሰጣችኋለሁ። ለዛሬ ይዤ የመጣሁት ይመስላል። ባንክም ያላቸው መኪኖች አሉ፣ ሃይዙዚዎችም አሉ፣ የጭነት የህዝብ አሉ። ደውሉልኝ። ማቲ ገበያ ሁሌም ምርጫችሁ አድርጉ። ሰላም ሁኑልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ ደግሞ አትርሱ። ማርቲ ገበያ